በሀገራችን ባህል መሰረት ልጃችሁ ናርዶስ ለልጃችን ለጋብቻ እንድትሆነው እህት እንድትሆነው ልጃችን ጥያቄው ትክክል ነው። ልጃችን በቤተ ክርስቲያን ተወልዶ ያደገ አስረ ክህነት ያለው በድንግልና ያለ ስለሆነ ሰላም የለጎስቱ ቤተሰቦች እንደምቃችሁልኝ። በአሁኑ ሰዓት እንግዲህ ሶሻል ሚዲያ ጨናቆ የሚገኙ እነዚህ ቪዲዮዎች ናቸው። እንደምትመለከቱት እንግዲህ የአርቲስት ናርዶስ እና የመምህራችን ዲያቆን ዘላለም ታየ ሰርግ ነው፣ ሊጋቡ ነው፣ ሽምግልና ልከዋል የሚል እንግዲህ የነ አቡነ ገብርኤል ሽምግልና መሄድ እንግዲህ ተያይዘ የወጣ ይገኛል እና ያው ይሄን ነገር በዋናው ቻናል ላይ ሰርተንበት ነበር። አቡነ ገብርኤልን ሽምግልና መሄዳቸውን አስመልክቶ ቪዲዮ ሰርተንበት ነበር። እዛው ተማይት ያላችሁ። አሁን ላይ ግን ትናንትና ዛሬ በጣም ብዙዎችን እያናገረ የሚገኝ ብዙዎችን ግራ ያጋባ የሚገኝ ነገር ነውና የነሱ ሰርግ የሄዱበት ቦታ ወደ ናርዶስ ቤት ነው። ዲያቆን ዘላለም ላካቸው የሚል ነገር ነውና ወና አቡነ ገብርኤል እንግዲህ ወደ ናርዶስ ቤት ነው የሚል ነገር ነው የወጣው የሚገኝ አሁን ላይ። ይሄ የተባለበት የራሱ የሆነ ምክንያት አለው። የማስደመጣችሁ የሚሆነው ይሄን ቪዲዮ ላይክ እና ሼር ያደርጋችሁ እንግዲህ የተወዛገው ለሚገኙ ሰዎች እንድታደርሱ ጠይቃችኋለሁ። ያው ከዚህ በፊት ናርዶስ አርቲስት ናርዶስ እና ዲያቆን ዘላለም ሊጋቡ ተብሎ ሲወራ ነበር። ያው ብዙዎቻችሁ አይታችሁታል። ከአንድ ወር በፊት በጣም ተወርቶበት ነበር። ያልሰራበት ሰው አልነበረም እና አሁን ድጋሚ እንግዲህ ይሄ ሽምግልና የነሱ ነው የሚል ነገር ነው የወጣው የሚገኘው። ይሄ የተባለበት ምክንያት እንግዲህ ሲናገሩ ወደ ናርዶስ ልጃችሁ ናርዶስን ልጃችን ደግሞ ዲያቆን ነው የሚል ነገር ነው የሚወስድና እስቲ የተቆርጦ የወጣውን ቪዲዮና ኦሪጂናል ቪዲዮ ማሰማችሁ ነው የሚሆነው ምን እንደሚሉ። በሀገራችን ባህል መሰረት ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ለልጃችን ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ከሀገር አሜሪካ ድረስ ሽምግልና ስለላኩ ሽምግልና ለቤተሰቡ ለማቅረብ ያው ዛሬ ወጣቱና ስለ ልጃችሁ አንዳንድ ጥያቄዎች ካለ ከዚህ የሚለው ጥያቄዎች አሉ። ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ከዚህ በፊት ጋብቻ ነበረ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታደርግልን። ልጃችን ጥያቄው ትክክል ነው። ልጃችን በቤተ ክርስቲያን ተወልዶ ያደገ አስረ ክህነት ያለው ደግሞ አስቀድሞ ጋብቻ ያልመሰረተ በድንግልና ያለ ስለሆነ ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም፣ በድንግልና ያለ በክህነት አገልግሎት ውስጥ የሚኖር እንደምትሰሙት ነው እንግዲህ ይሄ ነገር ብዙዎችን ያወዛገበ የሚገኘውና እውነት የሚያስብለው ነገርም አለ፣ የሚያስመስል ነገር አለ። እነዚህ ሰዎች የተጠቀሙበት ወይም ይሄ ቪዲዮ ፖስት ያደረጉ ሰዎች የተጠቀሙበት ነገር አለ። እሱም እንግዲህ ልጃችሁ ናርዶስን ለልጃችን የሚል ነገር ነውና ናርዶስ አርቲስት ናርዶስን የሚመለከት ነገር አስመስለው ወስዶታል። እንግዲህ ሁለተኛ ደግሞ ልጃችሁ ምንድነው አግብቷል ሲባል አይ ዲያቆን ነው ልጃችን ዲያቆን ይሻታውት ያደገ ነው የሚል ነገር ነው። ያው ዲያቆን ዘላለም እንግዲህ ዲያቆን እንደሚታወቅ ነገር ነውና ይሄ ነገር እንዴት አገኘው የሚል ስንመለከት ከዚህ በፊት ተወርቶበት ነበር። ይሄ ነገር የዲያቆን ዘላለም ጉዳይና አርቲስት ናርዶስ ተያይዘው ተነስተው ሊጋቡ ነው ምናምን የሚል ነገር ሲወራ ነበር። ደው ቀን ተቆርጦላቸው እሁድ ምናምን ሲባል ነበር። ነገር ይኸው ሲያልፍ ነው በቃ ውሸት ነው ብለን እኛ እንግዲህ ሚዲያችን ላይ ሰርተን የነበረው ተመሳሳይ ቪዲዮ ማየት ትችላላችሁ። ያኛው ቪዲዮ ራሱ ማለት ነው ሰርተንበት ነበር ውሸት እንደሆነና አሁን ላይ እንግዲህ አርቲስት ናርዶስ ወይም ናርዶስ የሚወስ ወስደው አርቲስት ናርዶስ ነገር አደረጉትና ቆርጠው እንግዲህ የአባቷን ስም ቆርጠው ነው ያወጡት። አሁን ያው ቪዲዮ ላይ አባቷ ስም የለምና እቺኛ እንግዲህ አርቲስት ናርዶስ ሳትሆን አርቲስት ሳሙኤል የምትባል ልጅ ናት ወደዚህ ወደ ጋብቻ የሄዱት። እስቲ ሙሉ ቪዲዮ የምትመለከቱ ነው የሚሆነው። እስቲ ሙሉ ቪዲዮ ሰምተን እንመለስ። በሀገራችን ባህል መሰረት ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ሳሙኤልን ለልጃችን ናትናኤል አፈወርቅ ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው እዚህ እንደሰማችሁት እንግዲህ ልጃችሁ ናርዶስ ሳሙኤልን ለልጃችን ናትናኤል ብሎ ነው የሚናገሩትና አሁን የወጣው ነገር ልጃችሁን ናርዶስን የሚለው ተይዘው ናርዶስ ሳሙኤል የሚለው ወጣ ያባቶች ሲወጣና ከዛ ደግሞ ናትናኤል የሚለው ወጥቶ ሁለቱን አገናኝተው ፖስት ማድረግ ጀመሩና ብዙዎችን ያወዛገቡ ነው የሚገኙ። እስቲ ሙሉ ይሄንን ቪዲዮ አይተን እንመለስ። መጀመሪያ በሀገራችን ባህል መሰረት ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ሳሙኤልን ለልጃችን ናትናኤል አፈወርቅ ለጋብቻ እንድትሆነው እህት እንድትሆነው
የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ከሀገር አሜሪካን ድረስ ሽምግልና ስለላከን ይህ ሽምግልና ለቤተሰቡ ለማቅረብ ያው ዛሬ በጠዋቱ እናንተ ቤት ተገኝተናል ማለት ነው። በጣም ጥሩ። ስለ ልጃችሁ አንዳንድ ጥያቄዎች ስላለ ከዚህ የሚቀርቡ ጥያቄዎች አሉ። ለዛ መልስ ትሰጡናላችሁ። ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ማን ነው? ስሙን ማናት? ናትናኤል ከዚህ በፊት ጋብቻ ነበረ ወይ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታደርግልን። ልጃችን ጥያቄው ትክክል ነው። ልጃችን ናትናኤል በቤተ ክርስቲያን ተወልዶ ያደገ አስረ ክህነት ያለው ደግሞ አስቀድሞ ጋብቻ ያልመሰረተ በድንግልና ያለ ስለሆነ ከቤት በፊት ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም። በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። በእናቶች በኩል ጥያቄ ካለ በእናቶች በኩል ጥያቄ አላችሁ? ቀርቦ እየሰማችሁ ነው ያላችሁ? በእናቶች በኩል ጥያቄ አለ? እሺ አባቶቻችን ሰጥተናችኋል። አግኝ ይላል አረበሉ እግዚአብሔር ስልን እንኳን ለመለመን አበቃችሁ። እግዚአብሔር የታደሉ ሰዎች ናቸው የሚለመኑትና በዚህ ዘመን ልጅን ለልጅ ለመስጠት መለመን በጣም ብርቅ በሆነበት በዚህ ሰዓት በዚህ ክብር ስለተቀበላችሁን እያመሰገንን ታላቁ የጥበብ ሰው ሰሎሞን አብያተ ወንዋይ ከፍሉ አበው ለውሉዶሙ ወበቱ ብእሲት ተዋደዶ በሀበ እግዚአብሔር ሀብትና ንብረት ባለጸግነት ከቤተሰብ ይወረሳል፣ የባልና የሚስት መግባባት መስማማት ግን የእግዚአብሔር ፈቃድ ነው ይላል ምሳሌ 19 ቁጥር 14 ላይ። ስለዚህ በዚህ መሰረት እንደ እግዚአብሔር ወዶና ፈቅዶ ይህን ስላደረገ እሱን እያመሰገንን በተለይ ሀገራችን ኢትዮጵያ ጋብቻን በሚመለከት ያላት ታሪክ ያላት የዳበረ ልምድ ለዓለም ሁሉ ኮከብ ሆኖ ሊታይ የሚችል ነውና ለሁሉም ነገር ፈቃዱ የእግዚአብሔር ነው። የትዳር ፈቃድ የእግዚአብሔር ፈቃድ ነው፣ የሰው ፈቃድ አይደለም። ከመጀመሪያው ጀምሮ ማንም ትዳርን በገዛ ፈቃዱ ሊመሰርት አይችልምና ከአባታችን ከአዳምና ከእናታችን ከሔዋንም ጀምሮ አባታችን አዳም ሳምንቱ ሙሉ ፍለጋ ላይ ነበረና ደስታ ፍጹም አልነበረም። ይሄ ነገር ራሱ እንግዲህ በነገራችን ላይ በክርስትና ኦርቶዶክሳውያን ዘንድ ያው ብዙ መናገር ነው የሚገኝ ጉዳይ ነው የአቡነ ገብርኤል ወደ ሽምግልና መሄድ። ምክንያቱም አንድ ጳጳስ ወደ ሽምግልና ይሄዳል ትምህርት የሚል ትምህርት ስለሌለ ቤተክርስቲያን ውስጥና እሱን በዛ በኋላ ቻለ ሰርተንበታል። በአጭሩ ይሄ ነገር ውሸት ነው እየተወራ የሚገኘው። ሲጀምር አርቲስት ናርዶስ እና ዲያቆን ዘላለም ታዬ ለመጋባት ዲያቆን ዘላለም ታዬ ክህነቱን ማፍረስ ይኖርበታል በአጭሩ። ምክንያቱም አርቲስት ናርዶስ አግብታ የፈታች እህታችን ናት፣ አገልጋይ የምንወዳት እህታችን ናት። ዲያቆን ደግሞ ዲያቆን ዘላለም እንግዲህ ዘላለም ደግሞ ዲያቆን እንደሚታወቀውና አንድ ዲያቆን ማግባት የሚችለው በክህነት በድንግልና የጸናችን ልጅ ነው፣ ሴት ነው የሚያገባው እንጂ ኖርማል ሰው ቢሆን በድንግልና ባሰውርም ያገባ ነበር። ነገር ግን እንደ ክህነቱ ደግሞ ክህነት ስላለው ማግባት የሚችለው በድንግልና የጸናችን ሴት ልጅ ነውና ፍቅር ይበልጥብኛል ብሎ እንደዚህ የሚያደርጉ ሰዎችም አሉ። እንደምናውቀው እንግዲህ ክህነታቸውን አፍርሰው ወደዚህ ነገር የሚገቡ ሰዎች አሉ። ያው ለሚወዳት ልጅ ብሎ ለሚወደው ልጅ ብሎና ነገር ግን እንደ ስርዓቱ ከሆነ አንድ ዲያቆን ማግባት የሚችለው ድንግሎችን ሴት ነው። ኦኬ በድንግልና የጸናችን ቤተክርስቲያን ውስጥ የጸናችን ልጅ ነው፣ ቤተክርስቲያን ውስጥ ያደገች ልጅ ነው ማግባት የሚችለው እንጂ አግብታ የፈታች አይደለችም። በድንግልና የጸናችን ልጅ ማግባት አይችልም።
ስለዚህ ባጭሩ የማይሆንበት ብዙ መንገድ አለ። ከተመለከት ነው ብዙ መንገድ አለ ሁለቱ ጋብቻ የሚሆንበት ከሆነ እግዚአብሔር ያርግላቸው። እንግዲህ እነሱ ፍቅር ይመጣል ብሎ ካረጉ እግዚአብሔር ያርግላቸው፣ የነሱ የልባቸው መሻት ይፈጸምላቸው፣ እንደፈለጉ ይሁኑ። እኛ የነሱ ህይወት ውስጥ መግባት አይመለከትም። ነገር ግን በዚህ ነገር ቪዲዮ ቆርጦ አውጥቶ እንደዚህ አስመስሎ መስራቱ አላቅም አላማው እንደሆነ ወይ ደግሞ ቪው ሊሆን ይችላል ሚሊዮንስ ነው የሚገኙ እነዚህ ቪዲዮ ቲክታክ ላይ እና ባጭሩ ሁኔታው ይሄ ስለሆነ ይሄን ቪዲዮ እንግዲህ ብዙዎች እንዲመለከቱ ከመወዛገብ እንዲመለሱ ሼር እንድታደርጉላችኋለሁ። ያው አርቲስት ናርዶስ እንግዲህ አግብታ ነበር ብያችሁ ነበር። ምን አለ ማስረጃ ካላችሁኝ ብዙ ጊዜ አላገባችም ውሸት ነበር ስለሚባል እስቲ አንድ ታች የሳችሁ ቪዲዮ ነበር ከዚህ በፊት ገና ያኛው ሲወራ ያኛው የዛን ጊዜ ተጋቡ ተብሎ ሲወራና እንመለስ። ተወዳጁ አርቲስት ናርዶስ አዳነ በቤተ ክርስቲያን ስርዓት ልታገባ ነው። ጋብቻውም የሚፈጸመው በስርዓተ ተክሊል ነው። የምታገባውም ዲያቆን ዘላለም ታየን ነው የሚሉ ወሬዎች በሰፊው ሲሰራጩ ሰምተናል። ለመሆኑ ትሁቷ ናርዶስ አዳነ የእውነት ልታገባ ነው? የምታገባውስ በስርዓተ ተክሊል ነው? ባሏስ ዲያቆን ዘላለም ታየ ነው? በተጨማሪም ናርዶስ ከዚህ በፊት የእውነት አግብታ ፈታለች? እነዚህንና መሰል ጥያቄዎችን አጣርቼ መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በመንፈሳዊ ህይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። ቤተክርስቲያኒቷ የምታቀርብላትን ጥሪ በመቀበል ከቤተክርስቲያን ጎን መሆኗን በተደጋጋሚ ያስመሰከረች ሲሆን በተወለደችበት ዲላ ከተማም በራሷ ወጪ በርከት ላሉ ጊዜያት ጉባኤ እንዲካሄድና ወጣቶች ስለ ሃይማኖታቸው የበለጠ እንዲያውቁ የሚያስችል መድረክ በመፍጠሯ የዲላ ከተማ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀት ሰጥቷታል። በመጀመሪያ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ ቀለበት አስራ ነበረ። ወቅቱም 2013 የኮሮና ወቅት ላይ ነበረ። የእሷና የእጮኛዋ ያሬድ ሰለሞን ቤተሰቦችና የቅርብ ሰዎቻቸው ብቻ በተገኙበት ነበረ የቀለበት ስርዓታቸውን በዝግ ያካሄዱት። ከቀለበታቸው በኋላም በተለያዩ ፎቶዎቿ ላይ እስከ 2021 ዓ.ም በፈረንጆች ማለት ነው ድረስ የቃል ኪዳን ቀለበቷን ታደርገው ነበረ። እስከ 2021 በፈረንጆች መጨረሻ አካባቢ ድረስ ካለ ቀለበቷ ፎቶዎቿን አናይም ነበረ። ይሄው እዩዋቸው ፎቶዎቿን እንዳለ ቀለበት አድርጋ ትታያለች፣ የቃል ኪዳን ቀለበት። ነገር ግን ከእጮኛዋ ያሬድ ሰለሞን ጋር መቼና እንዴት እንደተለያዩ የተጣራ መረጃ ባይኖረኝም ከ2021 በፈረንጆቹ መጨረሻ ጀምሮ ቀለበቷን አውልቀዋለች። እናም ናርዶስ እና ያሬድ ሰለሞን እጮኛሞች ሆነው ቀለበት አስረው እንደነበር እንጂ ጋብቻቸውን ፈጽመው እንደነበር የሚጠቁም ምንም አይነት መረጃ አላገኘውም። እውነት ነው፣ ናርዲ እጮኛ ነበራት፣ ቀለበትም አስራ ነበረ። ቀለበቷንም ለረጅም ጊዜ ጣቷ ላይ አይተነዋል። ነገር ግን ከ2021 በፈረንጆቹ መጨረሻ ጀምሮ የትኛውን ቦታ ላይና የትኛውን ፎቶ ላይ ቀለበቷን አድርጋ አይተናት አናውቅም። በእርግጥ ቀለበት ማውለቋ ብቻ ተለያይተዋል አያስብልንም። ሰው ቀለበቱን ከመለያየት ከፍቺ ውጪ በውፍረትና ባለመመቸት ሊያወልቅ ይችላል። ነገር ግን ናርዲና ያሬድ እንደተለያዩ የሚጠቁሙ የተለያዩ መረጃዎችን በማግኘቴ ነው ተለያይተዋል ወደሚለው ድምዳሜ የደረስኩት። በሁለተኝነት የምናነሳው ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታየ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታየና ተዋናይት ናርዶስ አዳነ በቤተክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይህ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። ዲያቆን ዘላለም ታየ አሁን ላይ ትውልድ እየቀረጹ ካሉ የኦርቶዶክስ ተዋሕዶ ወጣት መምህራን መሃል የሚጠቀስ ነው። ከናርዲም ጋር ሆነ ከተለያዩ አርቲስቶች ጋር በተለያዩ አገልግሎቶች ላይ ይታያል። ዲያቆን ዘላለም በአዲስ አበባ ከተማ ገርጂ አካባቢ ነው ተወልዶ ያደገው። ከልጅነቱ ጀምሮም የገርጂ ማርያም ቤተክርስቲያን አገልጋይ ነው። ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቋል። ነገር ግን በተመረቀበት ሙያ አልሰራበትም። ትኩረቱን በቤተክርስቲያን አገልግሎት ላይ አድርጓል። በራሱ በከፈተው የዩቲዩብ ቻናል ላይም ሮብ ስለ ጋብቻ ያስተምራል። እናም ሳጠቃልለው ተዋናይት ናርዲና ዲያቆን ዘላለም ጋብቻቸውን አልፈጸሙም። ፍጹም ውሸት የሆነ መረጃ ነው። በሶስተኛ ደረጃ የምናነሳው እውነት ናርዶስ በተክሊል ስርዓት ልታገባ ነው? ይህን ኖሬ ለማጣራት ሞክሬ ነበረ። ያገኘሁት መረጃ ከዚህ ፍጹም ተቃራኒ ነው። ተዋናይት ናርዶስ ጋብቻ ለመፈጸም እየተዘጋጀች አይደለም።
የወሬው መነሻ የሆነችው ታዋቂዋ የሶሻል ሚዲያ ሴት ሊያ ነች። ሊያ ናርዶስ በቤተክርስቲያን ስርዓት ጋብቻዋን ልትፈጽም ነው፣ ምንም እንኳን ሰርጓ ላይ ባትጠራንም እኛ ግን ሄደን እናጅባታለን የሚል መረጃ ላይቭ ላይ ተናገረች። ይህን መረጃ ብዙዎች ቆርጠው አወጡትና በቤተክርስቲያን ስላለች ብቻ በተክሊል ነው የምታገባው ብለው ወሬውን አናፈሱት። ናርዲም ሆነች የወሬው መነሻ የሆነችው ሊያ በተክሊል የሚል ቃል ካፋቸው አልወጣቸውም። በተክሊል ልታገባ ነው ቢባል እንኳን ይሄ ሁሉ ወቀሳ ከኛ መምጣት አይገባውም። እኛ ማንም ላይ ፈራጅ አይደለንም። ናርዶስ ስርዓተ ቤተክርስቲያንን ጠንቅቃ የምታውቅ በቤተክርስቲያን ስርዓት ከልጅነቷ ጀምሮ ያደገች ሴት ነች። እናም ደፍራ ድንግል ሳትሆን በተክሊል ልታገባ የምትሞክር ሴት አይደለችም። ደግሞም ሰርጓን የተባለለት ቀን የዛሬ 2 ሳምንት እሁድ ቀን ነበረ። ቀጣይ እሁድ ሰርጋላት ናርዲ የተባለችው። ነገር ግን እንግዲህ እስካሁን ድረስ ጋብቻዋን አልሰማንም። ትላንት ቅዳሜ ነው የሚሉ መረጃዎች ወጥተው ነበረ። ትላንትም ጋብቻዋ አልተፈጸመም። አይ ጋብቻዋ ዛሬ ነው እንዳይባል ደግሞ በዛሬው ዕለት እሷና አብረው የታሙት ዲያቆን ዘላለም በድሬዳዋ ስላሴ ቤተክርስቲያን የአገልግሎት መርሃ ግብር ላይ ናቸው። ስለዚህ የናርዶስ ጋብቻ ይካሄዳል የተባለው ፍጹም ውሸት ነው። በነገው ዕለት ደግሞ እንደምታውቁት ጾም ይገባል። እናም ቤተክርስቲያናችን በምንም አይነት ሁኔታ በጾም ወቅት ሰርግን አታካሂድም። ስለዚህ ናርዶስ ታገባለች የተባለው ነገር ፈጽሞ ውሸት ነው። በዛሬው ቀን እንዳልኳችሁ ናርዶስና ዲያቆን ዘላለም ለአገልግሎት ድሬዳዋ ስላሴ ቤተክርስቲያን ነው የሚገኙት። አሁንም የአገልግሎት ዘመናቸውን ይባርክላቸው። የተወለደችው በጌዲዮ ዞን ዋና ከተማ ዲላ ከተማ ውስጥ ነው። ያደገችው ደግሞ ሐዋሳ ነው። እናትና አባቷ በፍቺ በመለያየታቸው ምክንያት ከእናቷ ጋር ነው ያደገችው። እናቷም ብዙ ውጣ ውረድ አይተው ነው ያሳደጓት። ናርዲም ህይወትን አሸንፋ እናቷን ከክፍለ ሀገር አምጥታ እዚሁ አዲስ አበባ እየጦረቻቸው ትገኛለች። ለእናትና ለሀገር ይሄን አደረኩኝ ባይባልም እናቴ አብራኝ በመሆኗ ግን ረፍቴ ነው የምትለው ናርዲ በትምህርቷ ጎበዝ ተማሪ ነበረች። የሁለተኛ ደረጃ ትምህርቷ እንዳጠናቀቀች በሐዋሳ ሜዲሲን እንድትማር ተመድባ የነበረ ቢሆንም በአንዳንድ የግል ምክንያቶች ትምህርቷን መቀጠል ሳትችል ቀርታ ገና በመጀመሪያው ዓመት ትምህርቷን አቋርጣ ስራ ለመስራት በመወሰን ወደ አዲስ አበባ መጣች። ስራ ለመፈለግ በጣም ብዙ ቦታዎችን ዞራለች። ብዙ ሆቴሎችን በአስተናጋጅነት እንዲቀጥሯት ደጅ ብትጠናም አልተሳካላትም። እግዚአብሔር መንገድን ሲያመቻች ምክንያቱ ብዙ ነውና በአንድ ጓደኛዋ አማካኝነት የሙዚቀኞችን የሙዚቃ ስራ እየተቀበለ በኮሚሽን የሚሰራ ኢትዮ ዋላ የተሰኘ ድርጅት ውስጥ ተቀጥራ የመስራት እድሉን አግኝታ መስራት በጀመረችበት ወቅት ነበር ነፍሱን ይማረውና ተወዳጁ ድምፃዊ ታምራት ደስታ ሙዚቃውን ለምትሰራበት ድርጅት ለመስጠት የመጣው። ታሜ ናርዲን ሲመለከታት ቁንጅናዋን አድንቆ የሙዚቃ ቪዲዮ እንድትሰራለት ጠየቃት። ናርዲም ተስማምታ ሊጀማመረኝ ነው የተሰኘው ዘፈኑ የሙዚቃ ቪዲዮውን አብረው ሰሩ። ከዚህ በኋላ ነበር ናርዶስ የኪነ ጥበብ በር ወለል ብሎ የተከፈተላት። የአንድ ወቅት የሐዋሳ ከተማ የቁንጅና ውድድር አሸናፊዋ በቁንጅናዋ በትህትናዋና ለመንፈሳዊ ህይወቷ ባላት ትጋት በብዙዎች የምትደነቀው ናርዲ ወደ ኪነ ጥበቡ ከገባች በኋላ ከ15 በላይ ፊልሞች ላይ በመሪነት ተውናለች። ትርታ የተሰኘው ተከታታይ ድራማ ደግሞ ይበልጥ ከሰዎች ጋር እንድትተዋወቅ አድርጓታል። በራሷም ፕሮዲውስ አድርጋ ነበረ ፊልም ፈላሻው፣ ሚስት ጨርሰናል፣ ሁለት አይነት፣ ፍቅር የታለሽ በመሪነት ከሰራችባቸው ፊልሞች መሃል የሚጠቀሱ ናቸው። ከፊልምና ከድራማ ስራ ውጭም ቁጥራቸው በዛ ያሉ ማስታወቂያዎችን ትሰራለች። ለተለያዩ ድርጅቶችም ብራንድ አምባሳደር በመሆን ጠቀም ያለ ገንዘብ ወደ ካዝናዋ ታስገባለች። ወደ ንግዱ ዓለም በመሰማራትም የጽዳት ዕቃዎች አቅራቢ ድርጅት አላት። ናርዲ ፍጹም ጠንካራ የሆነች ጥራ ግራ ያሳደገቻት ወላጅ እናቷን እየጦረች የምትገኝ በጣም ጎበዝና ብርቱ ሴት ነች። ትምህርቷን ከሐዋሳ ዩኒቨርሲቲ ብታቋርጥም አዲስ አበባ ውስጥ ግን በማርኬቲንግ ማኔጅመንት ተመርቃለች። የሁለተኛ ዲግሪዋንም ተመርቃ በቅርቡ አይተናታል። እንኳን ደስ ያለሽ ብለናታል። ያ ውሸት ነው ነው ባጭሩ ማለት የፈለኩት ነገር ያው ውሸት ነውና እውነት ከሆነ እግዚአብሔር ያርግላችሁ። ነገራችን ላይ ብዙ ጊዜ ሲወራ ሰማችሁ ውሸት ሲደጋገም እውነት ይሆናል ይባላል አይደል? ውሸት ሲደጋገም እውነት ነው ደግሞ ይሄዳሉና አንዳንድ ጊዜ ደግሞ ገፍቶ የሚያስገቡ ሰዎች አሉ። ሆነማ ከማትፈልጉት ሰው ጋራ ነው አብረው ነው ምናምን ሲሏችሁ እናንተ ወደዛ ነገር ትሄዳላችሁና እነዚህ አይነት ነገር ለማፍጠር የሚፈልጉ ሰዎች ኖሮች አሉ። ቢያናቀም እንግዲህ ሰው እነዚህ አይነት ወሬዎችን ባታናፍሱ መልካም አፈልጋለሁ። በቀጣይ እንግዲህ አዲስ መረጃ ካለ ይዤላችሁ የሚቀርብ ነው የሚሆን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ አድርጉ። ስለሆነ በዛው ቻናል ደግሞ እንገናኛለን። ቸር ቆዩልኝ።